ቅዳሜ ከሰዓታችን እንደቀጠለ ነው። የቤተሰብ ማገናኘት ሰዓት ላይ ነው ያለነው። የዛሬው ትንሽ ለየት ያለ ነው። የዛሬ ሳምንት በጣም ብዙዎች ሲቀባበሉት ሲነጋገሩበት የነበረው የደስታን ታሪክ ደግሞ በሌላ በአዲስ መልክ ይዘን መጥተናል። አንዳንድ ታሪኮች እንግዲህ ደጋግመን እንድናነሳቸው እንግዶቹንም ደጋግመን እንድንጋብዛቸው ያስገድዱናልና የደስታን ታሪክ እንግዲህ ከመጀመሪያ ጀምሮ ስናስታውሰው ልጇን ለመፈለግ ነው የመጣችው። በጣም የተጎዳች እናት በትዝታ እዛ ቦታ ላይ አሁንም ቁጭ ብላ የምትኖር እናት ናትና ልጇን ስትፈልግ እኛ ጋር ባደረገችው ቆይታ ብዙ ሰው አዝኖላት ነበረ፣ ብዙ ሰው ተቀባብሏት ነበረ። ከዚያም በኋላ ህይወትን ለመፈለግ እኛም በጣም ብዙ ርቀት ሄድን። እንግዲህ ደስታኛ ጋር መታ ያደረገችውን ቆይታ በተወሰነ መልኩ ተመልክተን ዛሬ ያለውን አዲስ ነገር ደግሞ በጋራ እንከታተላለን። የ3 ዓመት ከ6 ወር ልጅ ናት። እኔ በተደጋጋሚ በጣም ብዙ ቦታ ፈልጊያታለሁ። እሺ ቀይ መስቀል ታስመዝግቤያለሁ። ዩኤን ከኔ ጋር በመዞር ብዙ ቦታዎችን ፈልጓል፣ አፋልጎኛል። ላገኛት አልቻልኩኝም። ህይወት እንዴት ነሽ? ደህና ነሽ? አይዋ ይሰማል? ደህና ነሽ? አይ ደህና ነኝ። አማርኛ ትችያለሽ እንዴ? አይችልም። እስኪ ሙሉ ስምሽን ንገሪኝ። ህይወት ከሰተ። የእናትሽ ስም የእናትሽ? ሰቦቱ ወልደሰ። ያሳደጓል። ዘወለደትኪ ከአኔ ደስታ ግዛው። በቃ ደስታ ግዛው። Resilience Dermaceutical. Luxury rooted in care. እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። የደስታን ታሪክ ከባድ የሚያደርገው ያው ልጇን ያጣችበት ሁኔታ ቅድም መግቢያም ላይ እንዳነሳሽ ደግሞ ሁለተኛ ያዘቻት እሷ እጅ ላይ ቀረችውም ልጅ ደግሞ በረሃ ላይ በህመም ምክንያት አጣት በጣም የተጎዳች እናት ነች። የዛሬ ሳምንት በጣም ብዙዎችን ልባቸውን የነካው ልጇን በቪዲዮ ስታያት የተናገረችው ነገር ነበር። አሁንም እሷን እንደ ልጅ መጮት እሷን እዛው ባለችበት እንድትቆያት የምትፈልግ አይነት እናት። አንዳንዴ አብርሽ እንደ እናት ይሄ አባት ስሜት የለውም ሳይሆን እንደ እናት እንደወለደ እናት ደስታን ስትረዳት በጣም ነው ታሳዘነ። ማለት ያቺን ልጇን እያየቻት የሄደችበት ሊያም ስሟን እየጠራቻት ደስታ እያለች ነው የሄደችው ትላለች። ያ ወታደር ይዟት ሲሄድ ማለት ነውና ያቺን ልጇን አሁንም ድረስ እዛ ስሜት ላይ ቆማ ነው የምትፈልጋት። እንደ ትላንት ነው የምታስታውሰው። እንደ ትላንትና ነው የምታስታውሰው። ካያት ባለፈው ሳምንት አሁን እያየቻት በስክሪን ነው የምታያት፣ በአካል አላየቻትም። የምትጠብቀው ያቺን ትንሽዬ ልጅ ነው። የቋንቋው ልዩነት አለ። የምትጠይቃት ሁሉ ግራ ገባትና ይሄ አሁንም ያቺኛዋን ህፃን ልጄን እንዳሻንጉሊት ማጫወት ነው ፈልገው ባገኛት ትላለች። ዛሬ ደግሞ እስኪ ምንድነው አዲስ ነገር የደስታን ልብ ሊያሳርፍ የሚችል የሆኑ ጥያቄዎቿ በተወሰኑ ሊመለሱላት የሚችል እኛም ይሄንን ታሪክ መጨረሻውን በደንብ ሊያሳምርልን የሚችል ነገር አንድ እንግዳ አለ። ይሄንን እንግዳ እንጋብዝና የዛሬውን አዲስ ነገር ደግሞ ምንድነው እስኪ በደንብ እናወራለን። ስለዚህ እንግዳችንን ቆመን እንቀበላቸው። እንኳን ደህና መጡ ጋሽ። እንዴት ነው? ደህና ኖት? እንዴት ነው? ደህና ኖት? እንኳን ደህና መጡ። አረፍ ይበሉ። እንግዲህ እስካሁን ድረስ ጋሼ እያለ ነው ስሞትን ስንጠራ የነበረው። ፕሮግራማችን አሁንም ጥሩ ነው። እሺ በቶት በነገራችን ላይ ደስ ይላል በጣም እውነት ደስ ይላል። ስሙን እንታወቅ እስኪ። አበባው ቸኮል እባላለሁ። ደስታ እኛ ጋር ልጇን ለመፈለግ ከመጣችበት ጊዜ አንስቶ ባለፈውም ስትመጣ ይሄንን ስም በተደጋጋሚ ስትጠራ ነበረ። ወታደር ነው አበባው ቸኮል ልጄን ተሸክሞ ይሄደው ስትል ነበርና እኚህ ሰው ናቸው እንግዲህ ዛሬ እኔ ያልሞትኩም ብለው ደውለው በስልክ
እኛ ጋር ሊመጡ የቻሉት። ስለመጡ በጣም ደስ ብሎናል ጋሼ። በጣም መሰግ እንኳን ደህና መጡ። እንኳን ደህና መጡ ቆያችሁ እናንተም። አዎ እኔም ስለማልከታተል ነው እንጂ ቀደም ብሎ እንደሆነ ያው ወደ መጨረሻ አካባቢ ብዙ ሰው ነው የነገረኝ። ትውውቃችሁን እስኪ ይንገሩን ከደስታ ጋር። ያው ትራክቢና ትራክሲ ይባላል አስመራ ከተማ ውስጥ ከከተማው ወደ ምዕራብ አቅጣጫ እዛ አካባቢ ድሮ የአሜሪካ ካምፖችና የመገናኛ አውታሮች ያሉበት ቦታ ነው። እዛ ጋ ነው እኛ ያለ ነው። የማንኛውም ወታደር ቀሪ ክፍል እዛ አካባቢ ነው የሚቀመጠው። ስለዚህ ትራክሲ ተሽከርካሪዎች ጥገና እዛ አካባቢ ነበር። የ19ኛ ተራ ክፍለ ጦር እሱ ጋር ስንሰራ በጎናችን እንደዚህ አልፈው ወደ ትራክቢ ግቢ ውስጥ ትራክቢ ማለት ያው ግቢው በሰፊው የታጠረ ነገር ነው። እዛ ግቢ ውስጥ ማንኛውም ነገር አለ፣ ክበብ አለ፣ ምን አለ። ለዛ ይገባል ሰው። ግን በእኛ አድርገው ነው የሄዱት። እቺ ልጅ ደግሞ ሾልካ እኛ ጋር ትመጣለች። ህይወት እኛ እየተቀበልን እንጫወታለን። በጣም ጣፋጭ ጨዋታ ነው የምትጫወተው። እንጠይቃለን፣ አንዳንድ ነገር ትጠይቃለች። መኪና ላይ አውጡኝ ትላለች። በዛ ያዚች ልጅ ጋር ተለማምደናል። እናቷም እዛው ነበረች። እናት ጠፋች ብላ እየሮጠች ስትመጣ እኛ ጋር ነው የምታገኛት። ላፍ አድርጋ ይዛ ትሄዳለች። ደስታ ስትመጣ እናንተ ጋር ነው የምታገኛት። ስትመጣ እኛ ጋር ነው የምታገኛት። ላፍ አድርጋ ይዛ ትሄዳለች። አሁንም ቀስ ብላ ደግሞ ሾልካ እኛው ጋር ነው የምትመጣ። መኪና ላይ እያስቀመጥን እየተጫወትን ነው የምንውል። በይበልጥ እዛ እኔ ጋር ልጅ ስለምወድ ልጅም ይወልደኛል። በደንብ ተግባባን ማለት ነው። ስሜንም አወቀችው። እያወቀችው ሄደች። አበባው እያለች ነው የምትመጣው። አበባው ያው መኪናውን መንዳት ነው የምትፈልገው። 2 ዓመት ተኩል አካባቢ ብትሆን እንደዛ አካባቢ ማለት ነው። ከዛ የተወሰነ ጊዜ እንትን ካልነ ተነስተን ወደ ከረን ሄድን። ከከረን እንደገና ተመልሰን እዛው አካባቢ ስንመጣ ግን ከዛችው ቦታ ሳይሆን ሜዳ ላይ ነው ያረፍነው። በዛን ሰዓት ከኛ ወደዛ እንግዲህ አየር ማረፊያ አለ። ከአየር ማረፊያ ጎን ደስታ ነበሩ ማለት ነው። ተመልሰው መጥተው ስንፈናቀል በዛም ያጋጠመን ቅርብ ለቅርብ ስለሆነ ነው ማለት ነው። እዛ በኋላ ጉዞዬን ጀመርኩ። ትንሽ አሞኝ ሰንብቶ ነበር። ቀደም ብሎ 1 ሳምንት ምናምን አሞኝ ሰንብቶ። ወታደር ነበሩ አይደል እርሱ? ያኔ እኔ አዎ ስራ ልቃኔ ያው እዛ የጥገና ሙያ ስላለን አብረን የጥገና ሙያ ነው የምንሰራው። ከዛ እስቲ ያንን ጊዜ ያስታውሱን። ይሄ የጦርነቱን ጊዜ የስደቱን ጊዜ። እኛ ግንባር አይደለንም፣ እዛው ከተማ ውስጥ ነው እንግዲህ ያለ ነው። ዙሪያውን ግን ኃይለኛ ውጊያ ሰንብቷል፣ አላቋረጠም። ስለዚህ ተፈናቅሎ ሌሊቱን በሙሉ በአካባቢያችን ይጓዛል። ስንጠይቃቸው አይመልሱም። እኔ ጉዞዬን ቀጠልኩ። ወደ የት መድረሻህን አታውቅም፣ ትጓዛለህ ብቻ። ከአስመራ ተነስታችሁ? ከአስመራ ነው የምንነሳው። ወደ የት ነው የምንሄደው? ወደ ምዕራብ አቅጣጫ ነው የምንጓዘው። ጻዳ ክርስቲያን አዘጋ የሚባል ቦታ ነው። ልክ ግራግራውን አቅጣጫ እያያዝን ባድገብሩ ወደ ሊበን ወደሚባለው ተራራ መንሱራ ውስጥ ገብተን ሊበን የሚባል በጣም ትልቅ ተራራ። በእግራችሁ የምትሄዱት? ይሄንን ሁሉ በእግር ነው። አሁን እዛ ከመድረሳችን በፊት እንግዲህ መንገድ ላይ እንደዚሁ በቃ በያለበት ሁሉም በራሱ ጊዜ ነው የሚሄደው፣ አያወራም። ዝም ብሎ ነው የሚጓዘው። በግራ ጎኔ አበባው የሚል ድምፅ ሰማው። እንዲዘወር ስል ሁሉም እየተሯሯጡ ነው። ልጅቷ መታ ያዝ አረገችኝ። እነሱ አለፉ። ከደስታ ጋር ወደ 4 ሴቶች አይቻለሁ ሲያልፉ ማለት ነው። ደስታ ልጅ ይዛ ነበር። ደስታ ዝላለች። ልጅቷ ወደ እኔ መጣች። ህይወት ወደ እኔ መጣች። እሷን ያዝኩ። እየሄድኩ እያለሁ ግን በቃ አልቻልኩም። ያው እያመመኝ ምንም እያልኩ ግን ከማንኛውም ሰው ላለማነስ ጥረት አደርጋለሁ። ሰድ ደከመኝ፣ ቁጭ አልኩ። ልጅቷ ጋር እሷ አትናገርም። እዛ በኋላ ትቁለጨለጫለች፣ ወደ ኋላም ወደፊትም ታያለች። እናቷን እየፈለገች ዙሪያውን ታያለች። ቁጭ በይ፣ ቁጭ ነው። ተነሺ፣ ብድግ ነው። ምንም አይነት ማንገራገርም የለም። አታስቸግረው። ምንም በቃ
እንደዛ እያልን ስንነሳ ስንወድቅ በጣም ደክሟት ቁጭ ስትል ልዘልሽ ስላት በአንገቷ ሆነ አሁን በአፍ ቀረ ደከሟት እያልኩ እዛ መንሱር አካባቢ ስንደርስ መንደር ውስጥ ገባሁ። ግማሹ የተዘጋ ነው፣ ግማሹ ሰው የለውም። በፍርሃት ይሁን በምን እንግዲህ አታውቅም። አንድ ሁለት ቦታ አሁን ሳየው በጣም ደክም ያለሁ። ከዛ በታች መሄድ አይቻልም፣ ለትልቅ ሰውም አይቻልም። ይህን ከወረድኩ በቀኝ ብሄድ ከረን ገባለሁ። ከረን ብገባ ጦርነት አለ። ከኢላ በረድ የሚያልፈውን ጦርነት ይገጥሙታል። በግራ ከሄድኩ ሊበን ተራራ ነው። ተራራ ለወጣ ነው፣ ወደ ላይ ነው የምንወጣው። አልጋ ባልጋ ብንወጣም መውረጃውን ጭንቁ አካባቢውን እንግዲህ ቀደም አድርጌ ከረንም ስለሚያውቁት ይገባኛል። የሄድኩበትም ያልሄድኩበትም በወታደር ጊዜው 83 ነው 82 83 እዛ በኋላ እዛ መንደር ውስጥ ገባሁና አንድ ሁለት ቤቶችን ሞከርኩ። ምንም መልስ የሚሰጥ ምን ለማድረግ ነበር ያሰቡት? ልጅቷን እዛ ማስቀረት አለብኝ። ልጅቷን የሚቀበል ሰው ፈልጋለሁ። ለምን እዚህ በታች መሄድ የለባትም። በቃ ይሄ እዛ በታች ሄደች ማለት አትቆይም። የማትቆይበት ቦታ ነው የምሄደው። አሁን እንጓዘው ወደ እሳት ነው የምገባው፣ ወደ በረሃ ነው የምንሄደው። ስለዚህ እዛ ጋ ሞከርኩ። የሚቀበልም የለም፣ የሚያዳምጥም የለም። ተስፋ ቆረጥኩ። ቁጭ አልኩ። ውሃ ምናምን ያችን ያለችን የኮዳዋን ጠብጠብ አደረኩና አጠጣኋት። ጠማኝ አትልም፣ ራበኝ አትልም፣ እንዲህ ነው አትልም። በቃ ጨዋታዋ በሙሉ ያ ደስ የሚለው ጨዋታዋ በሙሉ ተዘግቷል። አትናገርም። ደንግጣለች። ድንጋጤው ምኑ አለ። እሺ አልኩን። የተወሰነ መንገድ እዛ መንደሩ ከዞርኩ በኋላ ሰብሰብ ያለ ወታደር ገደም ያለ ደክሞት የተዘረረበት ቦታ ደረስኩና እንዲህ ሳይ ደግሞ የሆነ ቤት አንድ ትልቅ ሴትዮና የሆነች ሴትዮ ያለ አየሁኝ። ቆምኩና ለመንኳቸው። አይናገሩም፣ ዝም አሉኝ። ዝም ሲሉኝ በቃ አሁን መጨከን አለብኝ። እዚህ ጋር ካልጨከንኩ ወደፊት ችግር ይገጥመኛል። ህይወቴ ቁጭ በይ አልኳት። ቁጭ እዛ የተጋደሙት ሁሉ ያያሉ ማለት ነው። በራፏ ላይ ከዛ ቤት በር ላይ እነዛ ወታደሮች እዛ እንደተኙ ቁጭ በይ ልመጣ ነው እሺ አልኳት። ከዛ ቆምኩና ጸለይኩና መድኃኔዓለም ህይወትሽን ይጠብቅሽ፣ ከእንግዲህ እዚህ ጋር ለህፃን ያለ ያንሳሽ፣ ከዚህ በታች መሄድ ስለማትችይ ያልኩና መጣሁ ብዬ ወደ መጣሁበት መንገድ ሄድኩ። ተመልሰው ነው የሄዱት? ተመልሼ ነው የሄድኩ። ለምን ትከተለኛለች ብዬ ፈራሁ። ከተከተለችኝ ወረደች ማለት ትገባለች። ወደ መጣሁበት ብትሄድ ሌላ ሰው ደግሞ ወደዛ ሊቀባበላት ይችላል። ስለዚህ ወደ መጣሁበት ሄድኩ። የዞርኩ ሳያት ታያኛለች። ዝቅ ብዬ ስጠልም እና ማታየኝ ቦታ ላይ ስደርስ ወደ ጉዞዬ ተመልሰው ወደ በረሃው ሄድኩ ማለት ነው። አሁን ሲሄድ ጥቂት እንደሄድኩኝ ያው ጋራው ስር ደረስኩ። የሆነ ሎቤድ ሊወጣ ፈልጎ አንሸራተት እንዲህ ቦታ ለቆ ቁሟል። የታችኛውን ከሄድኩ አሁን ወደ እንዳልኩ የከረን መንገድ ነው ዙረን መንገድ ያን መንደር እዛ ጋር መጨረሻ ነው። ምናልባት ጋራ ላይ ሊኖር ይችላል ሌላ መንደር አላውቀውም። ያን መንገድ ይዤ ወደ ላይ ወጣ። ስወጣ የአስመራ መኪና ያለ የሌለው እዛ ተራራ ላይ ሁሉም ወጥቶ ተደርድሯል። አዳዲስ የመንግስት ቦቴዎች፣ ቡራቡሬ ቦቴዎች እዛ ላይ አሉ። መሽቷል። እንዴት እዚህ ጋር ሊወጡ ቻሉ? የገረመኝ ያንን አለፍኩ። ከዛ በኋላ እነዛ መኪና ተደረደረ። ውጪ መኪና መንገድ ስለሌለ ጋራው ላይ ወጥተናል። አሁን ወደ ቁልቁለት ነው የምንሄደው። ያን አለፍኩ በኋላ ያ ቁልቁለት ሌሊቱ በሙሉ ስጓዝ አድሬ ስሩ ላይ ስደርስ ነጋ።
በረሃው ላይ ገቡ። በረሃው እዛ የተራራው ስር ላይ ስደርስ ነጋ፣ ፀሐይ ወጣ። ወዲያው ደግሞ ከመውጣቱ ደግሞ ቃጠሎ ጀመረ። ልክ ስወርድ ግን የረሳውን ነገር ቢኖር ይሄ እግሬ እዚህ ጋር እግሬ ሲወረወር ወለቀ እና እንደዛ እያነከስኩ ነው የወረድኩት። ወረድኩ፣ እዛ በረሃ ውስጥ ደረስኩ። አሸዋ ምናምን ያው እንግዲህ ውሃ ተቆፍሮ ነው የሚገኘው። እዛ ስደርስ በጣም ኃይለኛ ቃጠሎ፣ እንግዲህ 2 ሰዓት ሳይሆን ኃይለኛ ቃጠሎ አለ። በረሃ ነው። የአገሩ ባህል ነው። ተገድቧል። ዙሪያውን በሰርክል ውስጥ ይሄ ዙሪያውን ተገድቧል። እንደዚህ ይደረግና ውሃ ይሞላና ዙሪያውን ግመል ይጠጣል። እዛ ግመል የሚጠጣው እነሱ ያወጣሉ፣ ግመሉም ይጠጣል፣ ወታደሩም ይጠጣል። እኔም ሄጄ በኮዳዬ እዛ ተቀበልኩ። ውሃዋን ተቀበልኩና እንከስ እያልኩ ወደዛ ማዶ እንዲህ እንደ ኮረብታ ነገር አለ። ጥግ ላይ ሰው እየሄደ ይሰበሰባል። እኔ ግን ምንድነው ያደረኩት? ይሄ ወንዙ እንትን ያለው ጋባ የሚባል ዛፎች አሉ። ዛፍ ግጥም ያለ ዛፍ አለ። ያቺ እግሬ አላስኬደኝ ስላለች ወደዛ እንደምንም ብዬ ሰርስሬ ወደ ውስጥ ገባሁና መሬቱን ጫርኩና አሸዋ ቀዝቀዝ ያለው አሸዋውን ሳገኝ በደንብ እዛ ላይ ተኛሁ። እዛ ቆፈርኩት ላይ አሸዋውን ከዚህ በታች አለበስኩና ተኛሁ። ግን በቅጠሉ ውስጥ ማዶ ያለውን ሰራዊት አየዋለሁ። ተሰበሰበ። ለምን እንደተሰበሰበ አላውቅም። ድምፁ አይሰማኝም፣ ግን ስብሰባው ይታየኛል። ኩናማዎች ሁሉ አሉ ምናምን። አሻግሬ ሳይ እንደነበር በዛው እንቅልፍ ወሰደኝ። ስነቃ ግን ተኩስ ነው፣ ቅልጥ ያለ ተኩስ ነው። ጨረቃ፣ ወለል ያለች ጨረቃ ናት። አዳመጥኩ። እዛቸው እንትን አልኩና አራግፌ ቁጭ አልኩ። እዛቸው አልተንቀሳቀስኩ። ከዛ ጸጥ ሲል እንግዲህ ልንቀሳቀስ አልኩና መሳሪያ እንደማያስፈልግ አወቅኩ። ጫርኩና እዛው ላይ ቀበርኩት። ጉዞዬን ጀመርኩ። ጥቂት እልፍ ሳልል 1 ኪሎ ሜትር ምናምን ከሄድኩ በኋላ ውሃ አገኘሁ። ያ ከዛ ተኩሱን እንደሰማሁት ከዛ ተሰብስቧል ካልኩ ጀምሮ ወንዙ በሙሉ ያው ልነግርህ አልችልም። እንግዲህ ሰው ነው የማይናገር ሰው። ባስክሬን ላይ ነው ሲሄዱ የነበረው። እዛ ልክ እንደነጋ ያው እንግዲህ 2ኛ ቀን ደረሰ ማለት ነው። እንደነጋ ያደረስኩት የጉድጓድ ውሃ የሚያወጡ ሚናሚር ነው እንግዲህ ዛገር ተወላጆች አገኘሁ። ወደሱ አሁንም ተጠጋሁ። ያችን ውሃ ጨርሻታለሁ። ውሃ ስጭኝ አልኳት። ኮዳይን አውጥቼ ምግብ ሳይበሉ ያ ማለት ምግብ ሳይበሉ በውሃ ብቻ ማለት ነው። 2-3 ምግብ ነበረኝ። ስወርድ እዛ አንዱ ልገዝህ ብሎ እንደዚህ እንደ ሻንጣ ነገር ናት። የሚገርም እኮ ነው። በሶ ምናምን የተለያዩ ነገር ይዤ ነው። ግን በቀድሜ ተዘጋጅቼ ነበር፣ ግን ሳይሳካልኝ ቀረ። ያው እንግዲህ እግዚአብሔር ነው የሚያሳካው። ልገዝህ አለና በዛው ወዴት እንደሄድም አላየሁትም። ባዶዬን ቀረ እንጂ ያን 1-2 ቀን መብላት የሚችለው ነገር ነበረኝ። አሁን ምንም ነገር የለም። አስረክቤያለሁ። አሁን እዛ ውሃ ስጪኝ ስላት በስልቻ ነው የሚቀዱት። ስልቻው ከተወ ጉድጓድ ውስጥ አወጥተው እንደዚህ ነው የሚቀዱት። ኮዳዬ እንዲህ ሲያደርግ እንዳልነካን እንደዚህ ወደ ተለይ ወርታች ምናምን አለች። ምልክት ሰጠች። አንግባባም። በዛ ምልክት መሰረት በኮዳዬ ብቻ ውሃዬን ሞላሁ። ዙሪያውን እንግዲህ ሙታኖች አሉ። አሁን ያን ሸጡን መልቀቅ አለብኝ ብዬ ወደ ግራግራውን 1-3 ቤቶች እንደመፍረስ ያሉ አየሁና ወደ እነዛ አካባቢ ዙሪያውን ያው ሰው ነው። ልክ እነሱን ይዤ ጥጉን እያልኩ ተጓዝኩ። ወደ ሌላኛው ወንዝ ተሻገርኩ ማለት ባጠራጠር ላለ ወደ ሌላኛው ወንዝ ተሻገርኩ። እዛ ወንዝ ስገባ ግን ብዙ ወታደር አገኘሁ። እዛ ወታደር ጋር ለመሄድ እዛ ተዘጋጀው ማለት ነው።
ወደ ዋናው መንገድ የገባሁት አንገርኔ የሚባል ረጅም ጉዞ ነው። አንደርዴና አንገርኔ የሚባሉ አሉ ወንዞች። እዛ ጋር ስሻገር አንገርኔ የሚባለው ቦታ ላይ ስደርስ ዋና መንገድ ላይ ገባሁ ማለት ነው። ዋና መንገድ ማለት ወዴት? ወደ ተሰኔ አቁርደት ነው የሚሄደው። አቁርደት ተሰኔ የሚጓዝ ነው። እኛ ወደ ታች ነው እኮ የምንጓዘው። ከአስመራ ወደ ምዕራብ ነው እየተጓዝን ያለ ነው። አቅጣጫ እየቀየራችሁ ነው እናንተ? አዎ። እና ሌላ መንገድ የለም። ወደ ቀኝ ምናምን ብትል ድሮ የተቀበሩ ፈንጆች ሊያገኙ ይችላሉ። አሁን ደስታን በቃ በህይወት ትኖራለህ ብዬ አልገመትኩም። ያ ሁሉ እያየሁ በህይወት አስታውሷት ግን ሲያት ቲቪ ላይ አስታወስኳት። የተወሰነ ግር ብለኝ ነበር። እንደ መጀመሪያ አይሆንም ማንኛውም ሰው። አዎ። ነገራችን ላይ የደስታን ስም ሳይሆን የህይወትን ስም ነው ጭንቅላት የሚኖረው። የደስታ ስም አልነበረም። በኋላ ነው ህይወትን ጠርታ አንተ ስትል ትዝ ያለኝ እንጂ የህይወት ስም ነው እኔ ጭንቅላት ውስጥ የነበረ የህይወት ስም ነው። ቁጭ ያለችበት ቦታ እና እሷን ትዝ የምትለኝ አስቀምጧት የሄዱበት ቦታ። እዛ ጋር የሆነ ችግር እንደተፈጠረ ደስታ ስታወራን ነበረ። የቱክስ ድምጽ ነበረ የሚል ነገር አንስታለን ነበር። እሱ አላጋጠመኝም። አሁን እንግዲህ እሷ የደነገጠ ሰው ብዙ ነገር ሊያጋጥመው ይችላል፣ ብዙ ነገር ሊያስብ ይችላል። እኔና እሷ ደስታ አበባ የሚለውን ድምጽ ሰማሁ። እንደዚህ ካየኋቸው በኋላ ልጅቷ እኔ ጋር ተጠግታለች። ያስኳት ጉዞ ቀጠልን። ከዛ ሰዓት ጀምሮ አሁን ካልኩት ቦታ ውጪ የተኩስ ድምጽ አልሰማሁም፣ ማንንም አላገኘሁም። እነዛ ሰዎች ህይወትን ያስቀመጡበት ቦታ ትልቅ ሰው የነበሩበት እና ጨክነው በቃ ህይወትን ቁጭ አድርገው የሄዱበት ቦታ። ጨክኜ መጨከን ስላለብኝ ግዴታም ስለሆነ ነው መጨከን አለብኝ። እዛ ላይ አልጨከንኩ። እዛ በኋላ ያለው ይሄ ርህሩህነት ሞኝነት ነው። እዛ በታች ያዘለችው ልጅ እንደማይተርፍ አውቃለሁ። ሰከንድ አይቆይም ጀርባዋ ላይ። ምክንያቱም አሁን እሷም አትኖርም ያልኩበት ዋና ምክንያት ምንድነው? የበረሃን ጣጣ እናውቀዋለን። ሙቀት ወዲያውኑ በጥቂት ደቂቃ ውስጥ ያቀልጣል። ስለዚህ ጀርባዋ ላይ ያለች ልጅ በሙቀት ስታቀልጣት ራሷም ትቀልጣለች። ጀርባ ላይ እኮ ነው ሙቀት ያለው። የልጅቷ ሙቀት አለ፣ የፀሐይ ሙቀት አለ። ልጅቷ ደግሞ የእናቷ ሙቀት አለ፣ የፀሐይ ሙቀት አለ። እንዴት ብሎ ነው የሚቻለው? አይቻልም። የሆነ ቦታ ላይ ታንከር ውሃ ነበረ እና ታንከሩ 2 ነው 3 መቅጃ ስለነበረው እየጠጡ ነበርና እዛ ጋር ሊሻገሩ ሲመጡ ወይ ውሃ ሊቀዳላት ሲመጡ ላገኛቸው ይችላል ብዬ ረጅም ሰዓት እዛ ጋር ጠብቂያቸው ነበር ትላለች። እንግዲህ ቦቲ ምትል ቅድም ያልኩህን ነጫጭ ቦቲዎች ይሆናል። ንጹህ ሆነው ነው እዛ ቆመው ያገኙዋቸው እና ስለዚህ ቀድማ እሷ እዛ ጋር ቀድመው እነሱ ይስጠብቁ ብለዋል። እኔ አመሸ ነው እዛ ጋር የደረስኩት ያየሁትም አመሸ ነው። አሁን ቢያዩት ግን ያቋታል። አሁን ትመጣ እንጃ እንግዲህ ብዬ ሞክራለሁ። ግን ምናልባት ፊዚካል ስለምንለዋወጥኛ ከፍ እያልን ባህር ነው። አመቱም ቀላል አይደለም። አዎ ላቃትም ይችላል። እስኪ እንግዲህ እሷም ደግሞ ስትመጣ ታውቁታለች አታውቁትም የሚለውን ደግሞ እሷን እኔ ይዤ ልምጣና እናወራለን አንድ ላይ። እሺ አልሚ ምርቶች በግዙፍ እንዲሁም በዘመናዊ ፋብሪካችን ጥራቱን በጠበቀ መልኩ የምናመርተውን አልሚ የነጭና የቀይ ጤፍ ዱቄት በአሜሪካ እንዲሁም በካናዳ ለውድ ደንበኞቻችን እያቀረበ ይገኛል። በኢሮፕ እንዲሁም በአውስትራሊያ ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልካችን ወይም በድህረ ገጻችን ያገኙናል። እሺ ደስታ እንዴት ነሽ? ወንደና መጣሽ። ሰላም ነው? እንዴት ነሽ? አረፍ በይ። እንዴት ነሽ? ሳምንትሽ እንዴት ነበር? ጥሩ ነበረ። ያው እንግዲህ የሳምንቱ ፕሮግራም ከተላለፈ በኋላ ሁልጊዜም በዚህ በህይወት ታሪክ ላይ እያንዳንዱ የቀረበ የምንለውን የተሻለ የምንለውን ነገር ነው ይዘን የምንመጣውና በህይወትሽ
በዚህ ፕሮግራም ላይ በተደጋጋሚ ስታነሽ የነበራችሁ ስሞች አሉ፣ በጣም ብዙ ነገሮች አሉና ለዚህ ታሪክ በጣም የቀረበ አንድ ደግሞ በተደጋጋሚ ሲነሳ የነበረ አንድ ስም አለ። ዛሬ አንድ ሰው እናገናኝሻለን። ስለዚህ ወደ ስቱዲዮ እንግባና እሱ እናገኛለን ማለት ነው። እንግባና አንድ ሰው እናገኛለን። ደስታ እንኳን ደህና መጣሽ። ሰላም ዳይቶ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ማን መስልሻለሁ? ምን እንጃ አበባው ቸኮል እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። እኔ ደህና ነኝ። ደስታ እንኳን ደህና መጣሽ። እንኳን ደህና ቆየሽ። በህይወት አለሽ? እምባይን አድርጋችሁታል። አመሰግናለሁ። አሁን በደንብ ትጫወታላችሁ ከሳቸው ጋር ቁጭ በይ። እግዚአብሔር ይመስገን። አረፍ በህይወት መኖርሽ በጣም አሪፍ ነው። እግዚአብሔር ይመስገን። አንተም በህይወት መኖርህ በጣም የሚገርም ነው። ሞታል እያሉ ያወራሉ። እኔ ግን ብያችኋለሁ አለን የተባለው ብያችኋለሁ። ብዙ ሰዎች የሞተ ሰው ላይ አግኝተዋለች ምናምን ቢሉ እኔ ግን የሰማሁት የነበረው አበባው ቸኮል ይዟት እንደነበረ ነው። የሰጠውህም ላንተ ነበር አይደለም? እስቲ አረፍ በሉ። በህይወት መኖርሽ እኔም ገርም ነው። አረፍ በሉ። ደስታ ቁጭ በይ። ደስታ እንግዲህ የአንቺ ታሪክ እኛም መጨረሻውን እስከምናቅ ድረስ የምናገኛቸውን ነገሮች ሁሉ ልንነግርሽ ልናቀርብ ግዴታ ነውና በዚህ ታሪክ ውስጥ ከመጀመሪያ ጀምሮ ስትጠሪው የነበረው ስም ነው አበባው ቸኮል። እሳቸውም እንግዲህ ይህን ፕሮግራም አላዩም ነበር፣ መጨረሻ ላይ ነው ያዩትና እንደሞተ ነበረ እኛም የነበረን መረጃ። ግን በህይወት ኖሮ መጥተዋልና እስኪ እንኳን ደስ ያለሽ። እንግዲህ ደስታ እሳቸውንም ማግኘት ቀላል ነገር አይደለም። እንኳን አብሮ ደስ በደንብ የምትጫወቱት ሁለታችሁ ናችሁ የምትሆኑት። እንግዲህ ያንን ከባድ ጊዜ ማስታወስ ግድ ይለናል። ልክ እውነት ነው። የተነሳ ነው ያው ከአስመራ ከተማ ነው፣ ትራኬፍ አካባቢ ነው የነበረው። 19ኛ ክፍለ ጦር ነው እሱ የነበረው። እኔ እዛ እነሱ ክፍለ ጦር ቅርብ ለቅርብ ነበርና እንትናችን በዛ በጣም የተቀራረበችው ልጅቷ ናት። በእሱ ማለት ግን አስታወሻችሁ ስታያቸው? እስኪ በፍጹም አላስታወስኩም። በመልክ እንደዚህ ጋሼስ እንደው ደስታን ሲያዩት ወደ ኋላ ተመልሰው እኔ እንጃ እኔ ላልጠፋው እችላለሁ። እሱ ግን አጠፋኝም ማለት ነው። ቅድም ጀምሮም እሳቸው እያነሱ የነበረው ከደስታ የበለጠ ህይወት ከኔ ጋር በጣም ትቀራረብ ነበር እያሉ በትክክል ህይወት ናት። ደስታ የምታቀን ህይወት ስለምትቀርብ ነው። ህይወት ነው፣ ህይወት ናት ያስተዋወቀችን ህይወት ናት። እሷን ፍለጋ ነው እዛ የምትመጣው። ጥገና እየሮጠች ህይወት እኛ ጋር ነው የምትጫወተው። እሷ ደግሞ የተደች ልጄ የተደች ብላ ስትመጣ እዚህ ጥገና ታገኛታለች። እስቲ ደስታ አሁን አንቺ ውስጥሽ ብዙ ነገር አለ። ባለፈው ሳምንት እንኳን ህይወትን ስናገናኝሽ በስክሪን ላይ ናት፣ በአካል አላገኝሻትም። ያቺ ህፃን ልጅ ናት ውስጥሽ ያለችው። ብዙ ጥያቄዎች መጠየቅ ትፈልጊያለሽ። የተቀበሏት ሰዎች ስትይ ነበርና መቼስ አበባው ቸኮልን ደጋግመሽ የጠራሽው ስም ነው፣ ህይወትን የተሸከማት ሰው ነው። እኚህን ሰው አግኝተሽ ብዙ ጥያቄዎች ይኖርሻል ብዬ አስባለሁና እስኪ እናንተ ተጠያየቁ። ልብሽ ውስጥ ያለውን ነገር አውጪ። ሁሉ ጊዜማ እሱን ባገኘውና በጠይቀው ምለው ነገር አንድ ነገር የነበረ ምንድነው ታሪኩን ደግሜ ላለማውራት እሱ ያውቀዋል። ግን ከተለያየን በኋላ ወዴት ነው የሄዳችሁት? ከዛስ በኋላ በምን አይነት ምክንያት ካንተ እጅ ወጣች ነው? ለምን ጓደኞቹ ከኔ ጋር አብረው አሉ። አሁን በህይወት ባይኖርም ያለው አባተ አብረው ነው የሚሰሩት፣ ጓደኛ ነው የኛ ባልደረባ ነበር። አዎ ረስቸዋለሁ። ያለው አባተ በፍጹም ልትረሳው አትችልም። ያለው የሚረሳም ስላልነበረ በጣም ቅርብ ጓደኛህ ነው። ረስተው ከሆነ ነው እንጂ እነ ፍስሐ እነ ስዩም ሌሎቹን እንኳን የኦፕሬተር መላኩ ይረፉ እነሱ ሁሉ አሉ። አላገኛቸው አስታውሳ ነው ስማቸውን ያስታወሽ? ኦኬ አሉ እኮ ያልሽ መሰለኝ። እሱ ግን ያለ መኖሩን አገሩ እንደገባ ነው የነገሩኝ። አድማሱ መገናኛ አድማሱ
አገሩ እንዳገኘውና እንደጠየቀው ነው ያወራው የነገረኝ ማለት ነው። እዚህም ነግሬያችኋለሁ። እኔ ግን አሁን ላንተ ልጠይቅህ የፈለኩት በምን አይነት መልኩ ተለያየች ካንተ? የፈለገ ቢሆን እሱ በህይወት ካለ ልጄን አገኛታለሁ ሁሌ ነበር የምለው። የሱ በህይወት አለመኖር ግን የኔን ልጅ ያለ ያሳጣኝ ይችላል ብዬ ነበር ያንንም ማስበው ነበር። አሁን ለራሱ አበባው ስለመሆኑም ያው ልጄ አይደለችም ብዬ እኔ ውስጤ እንትን ስለሚል አሁንም አበባው ነው ብዬ አላምንም። እስቲ አበባው ልጄ ከሱ ትለያለች ብዬ በፍጹም በህይወት እያለ አላረገውም፣ አላስብም። ቢነግረኝም አላምንም። በምንም አይነት ሁኔታ በህይወቱ እያለ ይጥላታል ብዬ አላለም። ለምን ከነበራቸው የሁለቱ ቅርርብ የተነሳም ከልጅቷ ሰውን አታላይና ከሰው ጋር ተግባቢ ከመሆን የተነሳ በህይወት እያለ ይተዋታል ብዬ አላስብም ነበር። እና በምን አይነት መልኩ ተለየች ከቺ ልጅ? እነዛ ሰዎች ጋር እንዴት ደረሰች? መጠለያስ 17 ዓመት ቀላል አይደለም። 17 ዓመት ተቀመጥ። አድራሻ ይታወቃል፣ ማሩፍ ነው፣ ሁሉም ሰው የሚያውቀው። እንደው በሰውም ጠይቀህ እንዴት እንዲህ ቦታ ናት ያለችው አላልከኝም? ይሄ ሁሉ ጊዜ የሚያስጠይቅ ውስጤን የሚበላው ነገር ነው። ይሄን ቢመልስልኝ ደስ ይለኛል። አይዞሽ ደስታ። ያቺ ቀን ባትመጣ እንዴት ጥሩ ነበር። አይዞሽ ትዝ የሚልሽ እንደው 4 ናቸው አይደል ሴቶች አፍርሽ ስትጓዙ የነበሩት? ያው መንገደኛ ይሆናሉ። በዛ ላይ ዓለም እንትናም እየተለያየን እየተቀነስን እንግዲህ ድምጻችሁን ስሰማ አበባው የሚለውን ድምጽ ስሰማ እንዲዘወር ስል እሷን ወደኔ አስጠግተሻ እንደዚህ በቁጥቋጦው ስትሄዱ እንዳዘልሽ ነው ያለሽ። ዱብት ያለሽ በዛ ሩጫሽ ግን በህይወት ይሄን ሁሉ መንገድ ዘልቀሽ ትኖር ያለሽ ብዬ ፍጹም ግምት የለኝም። እዚህ ጋር ግን ይቅርታ፣ ያቺ የተቀባበላችኋት ቦታዋ ምንድናት? ህይወት ወደ እርሱ የመጣችበት ቦታዋ? ጻዳዴ አልደረስንም ገና ጫፍ ላይ ነን እኮ ጥቂት እንደሄድን መስለኝ። አድገብሩ የምትባል ቦታ አድገብሩ ናት። በቀኝ በኩል ወታደር ካምፖች አይቻለሁ። ጻዳ ክርስቲያን አልፎ እና እንደዛ አልተገናኘንም እኔና አንቺ። ከዛ በኋላ ፊት ቀደምክና መጀመሪያ ምግብ ሰጣት ካስታወስክ አሁን እየረሳሽ ሄደሻል። እኔ መሰለሽ ከዛ በኋላ አለመገናኘታችን እኮ ነው ለዛ ሁሉ ያበቃን። አሁን ስለተደናገጥሽ ነገሮችን ልትረሽም ልትደነግጭም ልትሳሳችም ትችያለሽ። ማንም እንትን አይልም። ሰጠሽኝ፣ ተከታተላችሁ ሄዳችሁ። ከዛ በኋላ ልቀመጥም ልቁምም አላየሽኝም አንቺ፣ አልተገናኘንም። እኔ የተወሰነ መንገድ ከሄድኩ በኋላ አንድ የሆነ ቦታ ላይ ብዙ ቁጭ ብያለሁ፣ ብዙ ተቀምጫለሁ። ለምን ያመመኝ ህመም ትንሽ እንትን ስላለኝ ማለት ነው። ከዛ ህይወቴ በቃ ተደናግጣለች፣ አትናገርም፣ ምን አትልም። ቁጭ ብዬ ስላትቀመጣለች፣ ትንሽ ስላትነሳለች። ያው አፏ ማር ነው ትጫወት ነበር። ያን ሰዓት ግን ጨዋታዋ በሙሉ ያ ሁሉም ታጫወተን ተዘግቷል። ለኔ ዝግ ነው፣ ኦፕን እና እንደዛ እያልን ነው የተጓዝ ነው። የጉዟችን የእሷና የኔ ጉዞ መጨረሻ ሊበን ተራራ። ስለዚህ በመንሱራ ውስጥ ስንገባ የሚከተለው መንገድ እኔ አንቺ ላታውቂው ትችያለሽ። ቀደም ብሎ አታውቂው፣ ኋላ ሄደሽበታል። ቀደም ብሎ ግን ቦታውን አታውቂው። ከዛ በኋላ ህፃን ልጅ ያን ተራራ ወርዶ በበረሃ ውስጥ ይሄዳል ብዬ ፍጹም ስለማላምን ከረንም ረጅም ጊዜ ኑሬያለሁ። ከረን የሽፍሽፍት መጀመሪያው ጦርነት ከበባ መጥቶ ሻዕቢያ ወደ ላይ ምጽዋ በሚያዝበት ሰዓት ከረን ላይ አይደለም እኛ የነበር ነው። አንቺ በከረን ራሷ አንቺም ወተሽ ነበር? ከረን ነበርኩ። ከረን ማዶ ሽፍሽፊት ጋር አስር ነበር። በቃ አውቀሽዋል ማለት ነው። በሽፍሽፊት ጋር አስር በዛ በኩል በዛ መሄድ ማለት እዛ በታች መውረድ ማለት ችግር እንዳለው ነው ያውቃለሁ። ይህ መንገድ ደግሞ የመንሱራ መንገድ ደግሞ በቀጥታ አንዱ መንገድ በሽፍሽፊት አድርጎ እዛ ቦታ ያስገባል።
እዚህ ጋር ቦቲ መንገድ የወጣ ሎቤድ የሚባል ታውቂያለሽ? የረጅሙ መኪና የለም። እሱን አላየሽውም? ሌላ መኪና የለም። እዚህ ገና ተራራ ሳንደርስ ያየሽው ነገር የለም? የለም። በቃ እንግዲህ እዛ ሳንደርስ የነበረው ያላኛው ከሱ ሳንደርስ የነበረ መንደር ላይ ስደርስ ከዛ ውጭ ሌላ መንደር ስለሌለ መንደር ላይ መተው ስላለብኝ ሙከራ ሞከርኩ። እንግዲህ ማወቅ ስላለብሽ ይችል የሚቀበለኝ ሰው አንድ ሁለት ቤት ሞከርኩኝ፣ የሚሰማኝም የለም። ከዛ በኋላ ግን ያደረኩት ሶስተኛ ቦታ ላይ የሆኑ ወታደሮች በብዛት ተኝተዋል። አንድ ሽማግሌ ሴትዮና አንድ ወጣት ያሉበት ቤት በሯ ላይ ቆሜ ለነፍሴ ያላችሁ እችን ልጅ አስቀሯት፣ እችን ልጅ ያዟት፣ ወደ በረሃ እኛ እንደፈረደብን ወደ በረሃ እየሄድን ያለ ነው። ስለዚህ እባካችሁ የሚል ድምፅ እዛ ላይ ሰጠሁ። ከዛ በኋላ ለመድኃኔዓለም ስጦታ ቸሩ መድኃኔዓለም ጠብቃት፣ ህይወትን ጥሩ ቦታ ላይ አድርሳት፣ ከእንግዲህ ወዲህ እኔ እና እሷ አንገናኝም፣ እኔ የሚሄደው ወደ በረሃ ነው፣ ወደ በረሃ እንዳትሄድ እዛ ጋ የሚቀበለኝም ካጣው እዚሽ ጋ ወስኜ ጨክኜ ማስቀረት አለብኝ ብዬ እዛ ጋ በሯ ላይ እዛች ቤት በር ላይ ቁጭ አረኳት። እነዛ ወታደሮች ዙሪያውን ያሉ እስቲ አምጣት ብሎ የተቀበለኛል። ለምን ልንገርሽ፣ አሁን ሰጡ የተባሉት ምናልባት እዛ ውስጥ የተነሱት ሊሆኑ ይችላሉ። እከሌ አልልሽም፣ እኔ ያለውን ሪያሊቲ ነው የምነግርሽ የነበረው። እዛሽ ጋር አስቀምጥኳት። አሁን ያለኝ አማራጭ ከሄድኩ ተከትላኝ ከሄደች ይቺ ልጅ መልሶ ያው ሊሆን አይደለም ብዬ ወደ መጣሁበት መንገድ ነው የተጓዝኩት። ወደ መጣሁበት መንገድ የተጓዝኩበት ቢያንስ ወደ መጣሁበት መንገድ ብትጓዝም ወደ ደጋ ነው የምትሄደው። ወደ መጣሁበት መንገድ ሄድኩ። ዞር እያልኩ እያየሁ እሷ ማየት በማትችልበት ደረጃ ላይ ስደርስ መንገድ ቀይሼ ወደ በረሃ ሄድኩ። አሁን በምትዩ በመንሱራ ተራራ ማነው በመንሱራ መንገድ ወደ ሊበን ተራራ በሊበን ተራራ ነው ወጣሽው? ቦቴዎች ነጫጭ ቦቴዎች ወደ ቆሙበት ነው የወጣሽው ወይስ በከረን ሄድሽው? እኔ ቀጥታ አቆርደት ነው ብቅ ያልኩት። አንደርዴ አንገርኔ አይደለም። እዚህ ጋር ተራራው ላይ ዋናው ከተራራው ስትወርድ ቤት ባርካ አሸዋ ነው መሰለኝ የሚባለው። አሸዋ ውስጥ ገባ። ቦቲ ቡራቡሬ ቦቴዎች አገኘሽ? ቦቲው የመጀመሪያ ይሄ የሰራዊቱ ቦቲ። የሰራዊቱ ቦቲ ምን አይነት ነው? ይሄ ሰማያዊ ቀለሙ ይሄ አረንጓዴ እንደዚህ ቅጠል ይያጣ። ወደ ላይ ወደ ተራራው አልወጣችሁም? ወደ ላይ ሳይሆን የወጣ ነው ተራራውን እንዲህ ነው የወረድነው። እኔ ተራራውን ነው የወረድነው። አልታወቀሽም? እንግዲህ አለመታወቅ አይደለም አለመታወቅ። አሁን እኔ በሊበን ተራራ አናት ላይ ነው የወረድኩት። ቦቴዎች ሁለት ነጫጭ ቡራቡሬ ቦቴዎች ባሉበት ነው የወረድኩት። ዋናው ነገር ግን ያው እንግዲህ በረሃ ነው፣ ስደት ነው፣ መለያየት አለ። በዛ ላይ ደግሞ 38 ዓመት ቀላል አይደለም። እዛች በታች ብትወርድ አጉል ነው፣ ፍጹም ሊሆን አይችልም። እኔ አንቺት መትረፍ ራሱ ለኔ ህልም ነው። በዚህ አይነት መልኩ ነው እሷ የቀረችው። የተሰጠችው ቦታ እዛ ነው ማለት ነው። ልጄ እኔ ሳልሄድ እዛው ነው የቀረችው ማለት ነው። ያንማ ብትወርድ በፍጹም ህይወቷ አይገኝም፣ እንደማይገኝም የታወቀ ነው። እንግዲህ አቆርደት ተሰኔን አይተሻል። መራራ ነው ግን እኔ አወጣት ነበር። ካርታዎች አሉ አይደል? የሰራዊቱ ካርታ ይሄ የምትታጠቁት አራት ካርታ የታጠቅ ነው። ብዙ ሰው ነው የሚገለው። ግን ለእናንተ ብለን ነው እኛ ትተን የምንወጣው፣ ለሲቪሉ ብለን በቃ ለራሳችን ተዋርደን የምንወጣው። ለዛ ነው ተመለሽ እያሉ ብዙዎቹ እንድመለስ መሳሪያ የሚያቀባበለብኝ ተናዷለን። ለምን ላይ ነው የተሸከምኳት ልጅ ወደዚህ እንደዚህ አንገቷን አርጋ ስለሞተች ግን እሷ በቃ ከእግዚአብሔር መልሼ ስለማልጠይቃት አላለቅስላትም። ለምን አለቀስኩኝ? መንገዱን ለሷ ማሳዝናኝ ለዛችኛዋም ለዚችኛዋም አለቀስኩላቸው። እንደዚህ ብላ አፏን ከፍታ ነበር የምትሄደው። አፏ አይገጠምም። ለምን ኃይለኛ ሙቀት በረሃ ስለሆነ አፏን ብላ
ወታደሮች የወደቁ ወታደሮች ትንሽ ጠብታ ውሃ ያላቸው ሮጠው መጥተው ነው ቆይ ቁሚ ብለው ጠብ ያረጉላታል። ውሃ ጠብ ያረጉላታል። እንዳትሞት ብዙ መጠጣት የላትም ይላሉ። ግን ለማንኛውም ወደ ኋላ ሳንመለስ አሁን እመለስ ነበር። የእሷን አለመኖር ግን ሰዎች ስጠይቃቸው ልጅቷን እንኮኮ ያለ ሰው በዚህ ሄዷል ይሉኛል። ወደፊት ሲሄድ በዛ ሸዋ ውስጥ ማለት ነው ጊንጥ ነክሶኛል። አሳልፌዋለሁ። ቆንጥር ልብሴን ቦጭቆ ወስዶ ለምን እንደተኙ አስከሬኖች ወይ ሰው ደግሞ ራሱ የተኛ ሳይ እዛ ውስጥ አብራዋት ያስተኝቷት እሱ ከሆነ ብዬ እየገለጥኩ ስመለከት ቆንጥር ይዘኝና ከላይ ላይ ልብሱን ይቦጭቀዋል። አለምሸበልሁ ምን ጊዜ መቼም ባገኛት የምፈልጋት አለምሸበልሁ የምትባል የነሱ የክፍል አባል ናት። ለኔ ደግሞ አበልጄ ናት። የሷ ልጅ ክርስትና እናት ናት። የሟቿ ልጅ ማለት ነው። እሷ ጻኗን ትይዛለች። በቆንጥር ታስጎትቻታለች። እኔ ሊያዛትና አንቺ ፈልጊ ትለኛለች። ቆንጥር ይዋጥጠኛል። ልብሴን ይቦጭቀዋል። ስገባ አዲስ አበባ ማለትም ሱዳን ስገባ ውስጥ ልብሴ ከስር ሆኖ ከላይ ልብሴ የተቦጨቀ እንደዚህ ነው የገባሁት። ወደ ሱዳን የገባሁት ማለት ነው። ስለዚህ ሁለት ያለ እንትን አለ ማላማረር እግዚአብሔር ይመስገን። ሳልሞት እንኳን ይሄንን አየሁ። ለምን ልጆቼ እንኳን ፋፈላልጋኝ ብታገኘኝ እንደኔ ይቀበሏታል፣ እንደኔ ይነግሯታል። ህይወት እኮ የሆነ ነገር የሚነግራት ሰው ያስፈልጋታል ብዬ እላለሁ። ለምን አንዲት ልጅ እኔ ነኝ እናትሽ ብላ ይዛኛለች። ከዚህ በፊት ነግሬያችኋለሁ። እናቴ አንቺ ነሽ ብላ በያዘችን ጊዜ ሁለታችንም የተላቀስነውን ለቅሶ አውቃለሁኝ እኔ እና አሁንም ውስጥ እሷም ጭምር አንጀቴን ስለምትበላኝ ያንን ጥያቄ እሷ ልትጠይቀኝ ያቺ ልጅ ልትጠይቀኝ የነበረውን ጥያቄ ህይወትም ትጠይቀዋለች ብዬ አስባለሁ። እንዴት ጣልሽ ለምን ጣልሽኝ ነው ያለችኝ። ይሄኛውም ልጅ አይደለሽም ልጄ ግን በእናትሽ ይሄን ጥያቄ ለኔ አትጠይቂኝ ለምን ስላልጣልኩሽ አልኳት። እውነትም አሁን እኔም ደስ የሚለኝ ነገር ሳልጥላት ላንተ ሰጥቻት አንተም አቅም ስላጣህ አዎ አንድም ሰው ብሎኛል። ራሱ ወድቆ ግን ያሉኝ ማለት ነው ራሱ ወድቆ አጠገቡ ቁጭ ብላ ነው የምታለቅሰው ነው ያሉኝ። ይሞታል ብዬ አሰብኩኝ። በቃ ይሞታል እንግዲህ ለምን ብዙ አጥሞች አይቻሉ፣ ብዙ ሰዎች ሲሞቱ አይቻሉ። በህይወት ይወጣል ብዬ አላስብም። ግን እሱም ወጥቶ ደግሞ ይሄን ምስክርነት ከሰጠላ ብዙ ሰው አሁን እንደምረዳት ከሆነ አወናብዷታል። ሄዷል እየመሰላት እየፈጠነች ነው ያለችው ማለት ነው። ሄዷል እየመሰላት እየፈጠነ እኔ አልሄድኩም፣ እኔ ኋላ ነው የቀረው። ያን አሁን ቦቲ ቀድም ነገር ያለው ቦቲውን ሳልፍ መሽቷል። አሁን እነሱ ቀን ነው የሄዱት። ዋው ጋዝ ጠብቃቸው ነበር ስትያል ነበር። ማነው በኢትዮጵያ አቆጣጠር 9 ሰዓት ነው እንግዲህ ጀመር ነው በቃ ከእንግዲህ በኋላ አልፎሻል ማለት ነው ሲሉኝ አይ ቆይ እነሱ ቀን ነው የሄዱት። ሰዎች ስጠይቅ አረ አላለፈም ወደ ኋላ ነው ሲሉኝ ወደ ኋላ ስመለስ ወደ በፊት ነው ሲሉኝ ስላልቻልኩ ነው አረ ወርዷል ልጅ ያሳሳታት ነው ወደ ፊት የሰደዷት ወረዱ። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል ላለፉት 15 ዓመታት በሺዎች የሚቆጠሩ የሲዲኤል ድራይቨርስ አሰልጥነናል። ቋሚ የነዋሪነት መታወቂያ ካለው ወይም ሲቲዝን ከሆኑ ወደ ትምህርት ቤታችን ይምጡ። ከፍተኛ የባለሙያ እጥረት ባለበት በሳምንት ጥሩ ተከፋይ የሚያደርጉን የሲዲኤል ድራይቨር ስልጠና እንሰጦታለን። ለአጭር ጊዜ በሚቆየው የ15% ቅናሽ ተጠቃሚ ሆኖ ለአዲስ ተመዝጋቢዎች ስልጠና በየ2 ሳምንት ይጀምራል። ፈርስት ሲዲኤል ትሬኒንግ ሴንተር ኦፍ ኖቫ 5716 ቴሌግራፍ ሮድ ሱት ቢ አሌክዛንድሪያ ቨርጂኒያ። ደስታ አንቺ ከመምጣትሽ በፊት ከጋሼ ጋር ብዙ ስናወራ ነበርና የስደትን አስከፊነት ስዕል በሚመስል መንገድ ነው ሲስሉልን የነበረው። በጣም ያስታውሱታል ያንን ቀን፣ እሳቸውም አይረሱትም። ልክ አሁን አንቺ እንደማትረሹ ሁሉና ከህይወት ጋር ባላቸው እንግዲህ ቅርበት በጣም ነው የሚወዷት። እንደነገሩኝ ያጫውቷታል።
ሊጨክኑባት ስላልፈለጉ እንድትተርፍ ስለፈለጉ በረሃ ውስጥ እንድትገባ ስላልፈለጉ ሊመጣ የሚችለውን ችግር አስቀድሞ ስለገባቸው ነው እዛች ቦታ ላይ ቁጭ አድርገዋት እኔ በሞትም ልሞት ብሎ እሳቸው ሄዱት እንደነገሩን ከሆነ የገባን ይሄ ነው እሳቸውም እሷን ለማትረፍ ነው ይሄንን ያደረጉት አንቺም ተረጃዋለሽ ብዬ አስባለሁ እንግዲህ ያንን የነበረውን ያንን ቀን መቼስ አሁን እናንተ እንኳን ወደ ኋላ ተመልሳችሁ ለምታወሩት እኛ ምን አይነት ስሜት እንደሚሰማን ከባድ ነው እና በዛ ውስጥ እንደዚህ ለምን አላደረክም እንደዚህ ለምን አልሆነም የሚባል ነገር ያለ አይመስልም እሳቸውም እዛ ጋር ስላስቀምጧት ይመስለኛል ህይወታውን ተርፋ እንግዲህ በህይወት ይኖራችሁ እድሜ ፈጣሪ ነው እና እሳቸው በውትድርናው በምኑም ቀደም ሲነግሩን ያሳቸው የተረፉበት መንገድ ራሱ ለኛ በጣም ያስገረመን ነበር በጣም በከባድ ሁኔታ ውስጥ ራሳቸውን አሸዋ ውስጥ ቀብረው በጣም በብዙ በከባድ ሁኔታ ውስጥ አልፎ ነው ራሳቸው የተረፉትና ከዛ ውጪ ምን ይሉ ነበር ያዘለቻት ልጅ እንኳን በቃ እግዚአብሔር ብሎላት ካልተረፈች በስተቀር የበረሃው ክብደት እሷን ህይወቷን ሊያሳልፈው እንደሚችል ገምት ነበር ያሉ ነበር ታሪክሽን አይተው ማለት ነው የዛሬ ሳምንት የነበረውንና አንዳንድ ጊዜ እድሜ ፈጣሪ ነው ጊዜ ፈጣሪ ነው እና እንድትቆይ ምናልባት እግዚአብሔር ያስቀመጠው መንገድ ይሄ ነው ብለን ማሰቡ በበጎ በጣም የተሻለ ይመስለኛልና እሳቸው ራሱ ተርፈው ዛሬኛም የዛሬ ሳምንት ሞቷል ብለን ያወራነው ስለሳቸው ራሱ ስናወራ ስለጋሼ ስናወራ አልፈዋል የሉም እየጠየቅሽ ነበር ስናወራ በቪዲዮ ወታደሩ አሉ እናወራችሁ እሳቸውን ስትይ አይሳቸው አልፈዋል ሲባል አንቺ አይ አሉ እያልሽ ነበር ሁለት አይነት ነገሮች ነው የነበሩትና ያ ሁሉ ነገር የሆነው እግዚአብሔር እንግዲህ በምክንያት አድርጎት ዛሬ ህይወት በህይወት እንድትቆይ አንደኛው ምክንያት የሆነው መንገድ የኛው ሊሆን ስለሚችል ፈጣሪን አመስግኖ እንትን ማድረግ ይችላል ትልቁ ጥያቄሽ ይሄ ይመስለኛል እንግዲህ አበባው ቸኮለን ማግኘት ላንቺ ቀላል ነገር አይደለ እግዚአብሔር ከፈቀደ ደግሞ ህይወት በህይወት ዋናው በህይወት መኖሯ ነው ሁኔታዎች ከተስተካከሉ ደግሞ ብዙ ነገር እሷን አምጥተን ምናገናኝሽ ምንጫወት ነው የሚሆነው ግን አሁን ለሳቸው እንደው ልብሽ ውስጥ ያለው ባለፈው አሁን ሳምንት እኔ በጣም ተረድቼሻለሁ አትነኪያት ነገር በቋንቋ በደንብ ባልተግባባችሁ ነገር አድጋለሽ ነገር እና ያቺ ጋር ነው ያለው ያቺ ህይወት ጋር ነው ያለው ልብሽ ያቺን ህይወት የያዙት ሰዎች ስለዚህ በጣም ነው መታጫውተን በጣም ተቀልዳለሽ በጣም በቃ ማጠይቀው አይነት ነገር የለም በዛች ጻንነቷና እኔም ራሱ የምትታየኝ እሷ ናት እሷን አይደለም በቃ ህይወት ላይ ነው ከደስታ ጋር ያስተዋወቀችን ደስታ እሷን ፍለጋ ነው እንጂ የምትመጣው እኛን አውቀን አልነበረም ኋላ ነው እያወቀችን የመጣችው ያንን ቦታ ስታስተውሻለሽ እሳቸው የሚሉት እሳቸው ጋር የምትሄድበት ትራክሲ ነው ማለትም ይሄ ከወጣበት የተነሳነበት ቦታ እሱ ነው በቃ ሆነን ቀራ አንድ ጥያቄ ልጠይቅሽ አሸዋ ውስጥ በዛ አሸዋ አካባቢ ጦርነት የተነሳ ምንም ነገር የለም በቃ ከዛ በኋላ የጥይት ድምጽ አይሰማም የንግግር ድምጽ አይሰማም አልፎ ብቻ ሰዎች እንትኖች ማነው በዚህ መንገዳችሁ ተለያይቷል ያው በእንትን መንገድ በማነው ስሙ የቆዩ ይሄ ሰራዊቱ ይዋጋበት በነበረ በደንጎሎ ምናምን በሚሉት በዚህ በሰሜኑ በኩል የነበሩት ሰራዊቶች ለካ ውሃ ጥም ምናምን ስለደከማቸው ስለጨረሱ ኃይላቸውን የሰውነት ኃይላቸውን እየመጡ የሚወድቁት አካሻው በታች ነው ይወድቃሉ እያየሽው ሰው አብርሃምንም ያህል ልጅ እስቲ ወጣት ልጅ ድፍት ብሎ በቆመቱ ሙሉ ሲወድቅ ምን ትያለሽ ከዛ በኋላ በጣም ጮኬ ይሄ ሁላ እናት አለው ህይወት እየት ገብተሽብኝ ነው አልኩኝ ጮክ ብዬ ብትሄጂ መታዩ አስከሬን ነው ከዛ በኋላ ማለት ነው ከዛ በመልክት እያሳየሽ ባክሽ ውሃ ሚልሽ ነው ትንሽ ውሃ ያለው ሰው ያቀመሰው ለማትረፍ የሚሞክር ነው በቃ መታዩ ነገር በጣም እኔ እንጃ ምናልባት በፊልሞች ላይ ተጋኖ መታዩ ሊሆን ይችላል እኔ ግን በህይወቴ ያለው አየው ደስታ አንቺ ነገርሽንን ነገር እኮ ጋሼ ደገሙ የነበረው የስደት የዛች ሰሞን የዛች ቀን የነበረውን የስደት ህይወታችሁን ያሳለፋችሁትን በጣም አስከፊ ጊዜ ፊልም ነው የሚመስለው በቃ በጣም አሰቃቂ ጊዜ ነው እሳቸውም ደገሙልን
ግን በጣም የሚገርመው ነገር እንግዲህ ሁለታችሁም በህይወት አላችሁ ህይወትም ጭምር በህይወት አለች ይሄ ነው በጣም ትልቁ ነገር እግዚአብሔር ፈቅዶ ካለችበት ይሄን ታሪክ ሙሉ ለማድረግ አሁንም ድረስ እንግዲህ ወደ ዲኤንኤ የሚሄዳችን የማይቀር ነው ታሪኩ በደንብ ሙሉ እንዲሆን ያንቺም ልብ እንዲያርፍና ያንቺን ታሪክ የሁላችንም አድርገን ታሪኩን ተከትለን እስካሁን ድረስ አለንኛ ጋሼን ማግኘታችን ቀላል ነገር አይደለም የሳቸውን በህይወት መኖር ስንሰማኛ ራሱ ደንግጠናል ግን አሁን እናንተ እዚህ ጋር ተገናኝታችሁ ለማውራት መብቃታችሁ በራሱ ቀላል ነገር አይደለም ቀላል ነገር አይደለም ትኩረታችንን እንድናስተካክል የሚያደርጋል ትልቁ ነገር ምንድነው እሳቸው በረሃ ላይ ይዘው ገብተው የሆነ ነገር ሆና ቢሆን ኖሮ ፍለጋውንም ልናቆም እንችላለን ለምን እርግጠኛው ሰው ስለሆኑ እሳቸው ማለት ነው ወደ በረሃዋ ለመግባቷ በህይወት ለመኖሯ ለኛ እንደማረጋገጫው ከፈጣሪ ጋር አንደኛው መንገድ እሱ ነው በትክክል ያለፉትን ቀናት ከሷ ጋር እያወራሽ ነበር አንቺ ስታወሪያት ታናሽ እህት እንደነበራት ታስታውሳለች ብያልኳቸው እነሱ ነገሩኝ ነው የምትለኝ እኔ ብያልኳቸው እነሱ ደግሞ እኔ ያልኳቸውን አሁን ትልቅ ሰውን ነገሩኝ ብላ አሁን ታወራኛለች እና አንቺንስ እናትሽ የት ሄደች ሲሉሽ ምን አሉሽ ምን አልሻቸውና ምን አሁን ነገሩሽ ስላት በጥይት ቦዋ ብላ ሞተች አልኳቸው በጥይት እህቴንና እሷን ሞቱ ቦምብ ፈነዳባቸው አለችን አልሽን ብለው ይነግሩኛል እነሱ ብላለች እኔም ታሪኩ ላይ ነገርያችሁ ከሆነ በቃ የመጨረሻ ሞተችም አለችም ሊነግረኝ የሚችለው አበባው ቸኩል ካልሆነ በስተቀር ሌላ ሰው አይደለም ብያለሁኝ አይታችሁ ከሆነ ወደ ኋላ ተነስተሽን ሁሉ ወደ ልቅሶ ወደ ምናምን አይጠቅም ምንም ነገር አይጠቅም ካወቅሽም በኋላ ባትሆን እንኳን አትቆርቆሪ ልጅ ብለሽ ተቀበያት በየነም ማስብ እንደተባለው ጋሼ ጥሩ አድርገው ገልጸውታል በህይወት ለመኖራችን ማመስገን አለብን በቃ ያንን ሁሉ አጋጣሚዎች አልፎ አሁን እዚህ ጋር አላችሁ ከዚህ በኋላ ያለውን ነገር እኛም እንግዲህ እስከ መጨረሻው ድረስ ከህይወት ጋር ዲኤንኤ ያስመርምረን ውጤቱን እንግዲህ ለማሳወቅ ነው ጥረት የምናደርገው ደስታ ግን እንኳን ደስ ያለሽ ነው ምንለው ጋሼ በዚህ አጋጣሚ በጣም ነው እናመሰግነው እውነት ይሄንን ታሪክ ቆይተው አውቀው ይሄን ታሪክ ለማጥራት ለመናገር የሆነውን ነገር እንግዲህ በህይወት ኖረው እኔ እናገራለሁ ብለው ካሉበት ሆኖ ስለመጡ እዚህ ስለነገሩን ስለሰጡን ጊዜ እጅግ በጣም አርገን ነው እናመሰግነው ሊመሰገኑ ይገባል እርሶም በጣም አርገን ነው እናመሰግነው ደስታም እንግዲህ ያው ያንቺን ጉዳይ የራሳችን ጉዳይ አድርገን የህይወትን ጉዳይ የራሳችን ጉዳይ አድርገን እስካሁን ድረስ እዚህ ጋር ደርሰናል ከዚህ በኋላ ያለውንም ነገር እንግዲህ እንድንጨርስ እግዚአብሔር ይርዳል እናመሰግናለን የዛሬ እንግዲህ ቤተሰብ ማገናኘታችን በስቱዲዮ ይመስል ነበር ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ አብራችሁን ቆዩ